ሰላምታችን በያላችሁበት ይድረሳችሁ ውድ የቲክቫ ኢትዮጵያ ቤተሰቦች ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ለሰዓቱ የመራረጥናቸውን አበይት ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። 5 እና 6 ቀናትን ወረፋ ላይ ቆመን እያለ ተነሱ ይሉናል። ብር የሚከፍሉ ቀድመው ይሰለፉና እኛ ከኋላቸው ተሰላፊ እንሆናለን። ከ5000 እስከ 15000 ብር ይቀበላሉ። ለምን ስንል ደግሞ እንደበደባለን ሲሉ በሱሉልታ ነዳጅ ማደያዎች የሚገኙ አሽከርካሪዎች ለቲክቫ ኢትዮጵያ ቅሬታቸውን ገለጹ። የመካከለኛው ምስራቅ ዕጣ ፈንታ የሚወሰንበት የእስላማባድ የሰላም ንግግር የመላውን ዓለም ትኩረት ስቧል። በሳውዲ አረቢያ በነዳጅ ተቋማት ላይ በደረሰው ጥቃት የዓለም ነዳጅ ገበያ ተጽዕኖ ማሳደሩ ተገልጿል። ናሳ የአርጤምስ 2 ተልእኮን በተሳካ ሁኔታ አጠናቆም የጠፈር ተመራማሪዎቹ በሰላም ወደ መሬት መመለሳቸውን አስታውቋል። ውድ ቤተሰቦቻችን ይህን የተወዳጁ ቲክቫ ኢትዮጵያን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ወደ መረጃዎቹ እናልፋለን። 5 እና 6 ቀናትን ወረፋ ላይ ቆመን እያለ ተነሱ ይሉናል። ብር የሚከፍሉ ቀድመው ይሰለፉና እኛ ከኋላቸው ተሰላፊ እንሆናለን። ከ5000 እስከ 15000 ብር ይቀበላሉ። ለምን ስንል ደግሞ እንደበደባለን ሲሉ በሱሉልታ ነዳጅ ማደያዎች የሚገኙ አሽከርካሪዎች ለቲክቫ ኢትዮጵያ ቅሬታቸውን ገለጹ። በኦሮሚያ ክልል ሱሉልታ ከተማ ሚዛን በተባለ አካባቢ ባሉ ማደያዎች ከሳምንት በላይ ነዳጅ ለመቅዳት የተሰለፉ የተሳቢ አሽከርካሪዎች የጸጥታ አካላት ጉቦ በመቀበል ወረፋችንን ያሳልፉብናል፣ ለምን ብለን ስንጠይቅ ይደበድቡናል ሲሉ ለቲክቫ ኢትዮጵያ ተናግረዋል። አንድ የጸጥታ አካል ጋቢና ይቀመጥና የግዳጅ የኮሪደር የፈጣን ፕሮጀክት መኪና ነው ይባላል። ግን የፈጣን ፕሮጀክትም ሆነ ሌላ ቅድመ የሚሰጣቸው የሚቀዱት በቦቴና በበርሜል ነው ሲሉ አሽከርካሪው ቅሬታቸውን አሰምተዋል። ከአንድ መኪና ከ5000 እስከ 15000 እንደ መኪናው መጠን እየተቀበሉ ሰልፍ ያልያዘ ተሽከርካሪ ነዳጅ እንዲቀዳ ይደረጋል ሲሉ ነው አሽከርካሪው የተናገሩት። የግዳጅ መኪና ነው ይልሃል። አንድ ፖሊስ አብሮ ጋቤና ይዞ ይመጣና አንድ መከላከያ ወይም አንድ ፌደራል ፖሊስ ጋቤና ያስቀምጥና የግዳጅ መኪና ነው ይሄ ምንድነው? ይሄ ኮሪደር፣ ይሄ ፈጣን ፕሮጀክት፣ ይሄ ምን ነው የሚሉት? ግን የፈጣን ፕሮጀክትም ሆነ የተለያየ ሚቀዶች በቦቲና በበርሜል ላይ ይዘው የሚሄዱ የኮንስትራክሽኖች ቅድሚያ የሚሰጡት ቅድሚያዎቹ በበርሜልና በቦቲ ነው የሚዋጡት። ግን ደግሞ መኪና ይዘው እየመጡ የጸጥታ ኃይሎች ናቸው። በቃ ሙልጭ ያለውን ስራ እየሰሩት ያሉ ብር እየተቀበሉ ታንድ መኪና 10000 15000 5000 እንደ መኪናው ትልቅነትና ትንሽነት እየተቀበሉ ቀጥታ ሰልፍ ሳይዝ እየሄደ ይቀዳል። መኪና ለምንድን ያለ ሰልፉ አልፎ የሚቀዳው ብዬ ስጠይቅ ከተደበደቡት ውስጥ አንዱ ነኝ ያሉት አሽከርካሪው ምን አገባህ ብሎ ሲመታኝ ዱላው ከላይ ላይ ተሰበረ፣ በህግና በስርዓት እየተሰራ አይደለም ሲሉ ወቅሰዋል። የምንድነው ስንላቸው በዱላን ተደብድበናል፣ እኔ ራሱ ተመትቻለሁ፣ ለምንድነው ያለ ሰልፍ የሚገባ አልኮይ ተብዬ ከተደበደቡት ውስጥ እኔ አንዱ ነኝ። የተመታው ምንድነው መሰለ የሆነው አንድ ካሶኒ ተሳቢውን ቆረጠና እኔ ተሳቢ ሹፌር ነኝ። አንድ ካሶኒ ተሳቢውን ቆረጠና መጥቶ ከሰልፋችን ከኋላ ከመጨረሻ ላይ መጥቶ ሄዶ ቀጥታ ገባና መግጃ ላይ ገባ። መግጃ ላይ ሲገባ ለምንድነው ከሰልፋችን ላይ ወጥቶ እዚህ ጋር ቅድሚያ የተሰጠበት ምክንያት ይሄ ምንድነው? ምክንያቱን ንገሩንና ወይ እንውጣ ከሰልፋችን ብለን ስንል ምን አገባህ ብሎ ነው ልክ ጀርባያ ላይ ሲያሳርፍብኝ እንጨቱ ተሰብሯል። ማንም ሰው ምስክር አለ፣ ብዙ ሰው ምስክር አለ። ላይ ሲመታኝ እንጨቱ ሲሰበር የያዘው ዱላ ይሄ ህግና ስነ ስርዓት ያለው ስርዓት እየተሰራ አይደለም። ሌላኛው ሱሉልታ ባለ ማደያ ለሳምንት የተሰለፈ አሽከርካሪ በበኩላቸው ድብደባ እየተፈጸመ መሆኑን በመጋራት ለቲክቫ ኢትዮጵያ ማብራሪያ ሰጥተዋል። በጸጥታ አካላት ድብደባ እየደረሰባቸው መሆኑን ገልጸው በአቅራቢያ ያለ ኮማንደር አነጋግረን መጥቼ ጉዳዩን ያለው ብሎ ቀረ። በድጋሚ ስንሄድ የኛ የጸጥታ ኃይሎች እዚያው አሉ፣ አነጋግሯቸው አለ። እዚያ ያሉት ደግሞ ስንጠጋቸው ይደበድባሉ፣ መጠጋት አይቻልም ሲሉ ቅሬታቸውን አሰምተዋል። ለይመለከታል በአቅራቢያ ያለ ኮማንደር ነው ሄደን ያናገርነው ኮማንደር ግን አንዴ መጥቶ ጉዳዩን ያላለ ቀረ። ሁለተኛ ስንሄድ እዛሉ እኛ የተሳሉት ይላሉ እዛ አውራቸው አለ። እነዚህ ደግሞ ስንጠጋቸው ይማታሉ፣ ይደባደባሉ፣ ተወራ ይደባደባሉ። መጠጋትም አችልም። በዚህ ችግር ምክንያት ከ5 እስከ 6 ቀን ወረፋ ላይ በመቆማቸው እንደ ሽንኩርት ያሉ በቶሎ የሚበላሹ ምርቶች ከጥቅም ውጪ መሆናቸውን አስረድተው ኤክስፖርት የጫኑ ከሆኑ ደግሞ ብዙ ቀን ሲቆሙ የጉምሩክ ወረቀት ጊዜው ያልፍበታል፣ ሀገሪቱም የምታገኘውን ገቢ ታጣለች ነው ያሉት። ለምሳሌ ሽንኩርት ጭነት ከሆነ ይበላሻል፣ ከብት ጭነት ከሆነም ይጎዳል። ኤክስፖርት ጭነት ከሆነ ለምሳሌ የጉምሩክ ወረቀት ይቃጠልባል። ስንት ነገር አለ። ዛጋ መርከብ ኮንቴነር መጥቶ እየጠበቀ የነበረው ያልፋል።
ቢያንስ አገሪቱ እንኳን የምታገኘውን ገቢ ታጣለች ማለት ነው። ሹፌሮቹም ችግሩ እንዲፈታ ጥያቄ በማቅረብ ማደያ ላይ ስርዓት አስከባሪ ነኝ ብለው የሚቀርቡ አካላት ሊፈተሹ ሊዳሰሱ እንደሚገባ አሳስበው ህግን ከለላ አድርገውና ዩኒፎርም ለብሰው ሌላ ተግባር ሲፈጽሙ ነው የምናገኛቸው፣ እውነታው ይሄ ነው በማለት ተናግረዋል። ምንም ለሚመለከቱ አካላት የማስተላልፈው መልእክት ማደያ ላይ ያለው ስርዓት አስከባሪ ነን ብለው የሚቀርቡ ሰዎች ሊታዩ ሊዳሰሱ ይገባል ነው። በቃ ሊታዩ ሊዳሰሱ ይገባል ነው። የህግን ከለላ አድርገውና ዩኒፎርም ለብሰው በቃ ሌላ ስራ ሲሰሩ የምናገኛቸው ሰዎች ናቸው ያሉና እሱን ሊታዩ ይገባል ነው። በቃ ሊዳሰሱ ይገባል ነው። እውነታው ይሄ ነው። ቲክቫ ኢትዮጵያ ለሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ስለ ጉዳዩ ምላሽ ለመጠየቅ ደጋግመን ጥረት ብናደርግም አልተሳካም። ሌሎች አካባቢው ባለስልጣናትን ማግኘት ባይቻልም አሽከርካሪዎቹ የጸጥታ አካላት በጉቦ ወረፋቸውን እያሳለፉባቸውና እየተደበደቡ እንደሆነ ገልጸዋል። ለዚህ ምላሻችሁ ምንድነው ሲል የኢትዮጵያ ፌዴራል ፖሊስን ጠይቀዋል። የተቋሙ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ እዛ ያለውን ፖሊስ ጠይቁ፣ እዛ ያለ ፖሊስ ነው የሚያውቀው፣ ይሄ ሰፊ ችግር አይደለም፣ እያንዳንዱ መኪና ጋር ቆመን እንዴት መግለጫ እንሰጣለን ሲሉ መልሰዋል። እንደዚህ አይነት ችግር ካለ አጠገቡ ባለ ፖሊስ ጣቢያ መክሰስ ይችላል ሲሉ ነው ምላሻቸውን የሰጡን። እዛ ያለው ፖሊስ እዛ አጠገቡ ያለው ሰው ነው የሚያውቀው። እንደ ሀገር ሳይሆን ችግሩ በአንዳንድ ቦታ ላይ ሊኖር ስለሚችል እዛ ጠይቃቸው። እዛ ያሉት እያንዳንዱ መኪና ጋር ቆመን እንዴት መግለጫ እንሰጣለን? ይሄ ሰፊ ችግር አይደለም እኮ መክሰስ ይችላል እኮ። እዛ አጠገቡ ፖሊስ ጣቢያ አለ። እንደዛ አይነት ካለ እንደዛ አይነት ችግር ካለ አጠገቡ ሄዶ መክሰስ ይችላል እዛው ፖሊስ። የመካከለኛው ምስራቅ ዕጣ ፈንታ የሚወሰንበት የኢስላማባድ የሰላም ንግግር የመላውን ዓለም ትኩረት ስቧል። በፓኪስታን አስተናጋጅነት በሚካሄደውና የመካከለኛው ምስራቅን ዕጣ ፈንታ ይወስናል የተባለው ኢራንና አሜሪካ የሚያካሂዱት የኢስላማባድ የሰላም ንግግር ከፍተኛ ትኩረት ስቧል። በፓኪስታን አስተናጋጅነት በሚካሄደውና መላው ዓለም ሕዝብ በትኩረት የሚጠባበቀው ወሳኙን የሰላም ንግግር ለመሳተፍ ከፍተኛ የኢራን ባለስልጣናት ልዑካን ቡድን ዛሬ ኢስላማባድ ከተማ ተገኝቷል። ይህ ድርድር በአሜሪካ እስራኤልና በኢራን መካከል የተከፈተውን ከፍተኛ ጦርነት ለማስቆምና የተደረሰውን ተሰባሪ የተኩስ አቁም ስምምነት ወደ ዘላቂ ለመቀየር ያለመ ነው ተብሏል። በኢራን በኩል በፓርላማ አፈ ጉባኤው መሐመድ ባቄር ቃልባፊና በውጭ ጉዳይ ሚኒስትሩ አባስ አራቅቺ የሚመራው የኢራን ልዑክ ከፍተኛ ብሔራዊ መከላከያ ምክር ቤት ጸሐፊ አሊ አክባር አህመድያንንና ማዕከላዊ ባንክ ገዢውን አብዱልናስር ሄማቲንና የቀድሞ የኢራን አብዮታዊ ዘበኛ IRGC አዛዥ መሐመድ ባቄር ዞልቃድርን አካቷል። በተጨማሪም በርካታ የፓርላማ አባላትም ልዑኩን ተቀላቅለዋል። የአሜሪካው ልዑክ ደግሞ በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራ ሲሆን ለዛሬው ንግግር ዋሽንግተን ዲሲ ከዲፕሎማሲው ጎን ለጎን ጠንካራ ወታደራዊ ጫና እያደረገች እንደምትገኝም ተነግሯል። እንደ ዎል ስትሪት ጆርናል ዘገባ ከሆነ የአሜሪካ ጦር ለሚኖሩ ወታደራዊ ክንውኖች በሚል በሺዎች የሚቆጠሩ የባህር ኃይሎችን ወደ መካከለኛው ምስራቅ እያሰማራ እንደሆነ ተነግሯል። ፕሬዝዳንት ዶናልድ ትራምፕ የሰላም ንግግሩ ስኬታማ ካልሆነ የአሜሪካ ጦር መርከቦች በድጋሚ በኢራን ላይ ጥቃት ለመሰንዘር በተሻለ ትጥቅ እየተዘጋጁ ስለመሆናቸውም አሳስበዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ድርድሩን የመጨረሻ እድል ስሩ የጠሩ ሲሆን በንግግሩ ወቅቱም የሆርሙዝን የባህር በር ደህንነት፣ የታገዱ የኢራን ሀብቶች መለቀቅና በእስራኤልና በሂዝቦላ መካከል ያለው ግጭት ጉዳይ ዋነኛው መከራከሪያና መነጋገሪያ ነጥቦች እንደሚሆን አስታውቀዋል። ድርድሩ ስኬታማ ካልሆነ በመጪው ሚያዝያ 14 ቀን የሚያበቃው የተኩስ አቁም ስምምነት ተቋርጦ ቀጠናው ወደ ከፋ ጦርነት ሊመለስ እንደሚችል ተሰግቷል። አሁን ላይ በአንድ በኩል ከፍተኛ ዲፕሎማሲያዊ ጥረቶች ሲደረጉም በሌላ በኩል ደግሞ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ከመቼውም ጊዜ በላይ ውጥረት ነግሶበታል። በሳውዲ አረቢያ በነዳጅ ተቋማት ላይ በደረሰው ጥቃት የዓለም ነዳጅ ገበያ ተጽዕኖ ማሳደሩ ተገልጿል። የሳውዲ አረቢያ ነዳጅ ሚኒስትር ባወጣው መግለጫ በሀገሪቱ የነዳጅ መሰረተ ልማቶች ላይ በኢራን በተሰነዘሩ ጥቃቶች ምክንያት የሀገሪቱ የነዳጅ ማምረት አቅም በ600 ሺህ በርሜል መቀነሱን አስታውቀዋል። ይህ የምርት ቅናሽ የተከሰተው በሁለቱ ዋና ዋና የነዳጅ መቀመጫ ቦታዎች ማለትም በማኒፋና ኩራይስ ላይ በደረሰው ጥቃት ሲሆን እያንዳንዳቸውን በቀን 300 ሺህ በርሜል የማምረት አቅም አሳጥቷቸዋል። ከዚህ በተጨማሪ ነዳጅን ከምስራቅ ወደ ቀይ ባህር የሚያጓጉዘው ወሳኝ የምስራቅ ምዕራብ የነዳጅ መስመር ጥቃት ደርሶበት በቀን የሚያስተላልፈው የነዳጅ መጠን በ700 ሺህ በርሜል መውረዱ ተገልጿል። ይህንን መረጃ ተከትሎ በዓለም የነዳጅ ገበያ ላይ መጠነኛ የዋጋ ጭማሪ የታየ ሲሆን የብሬንት ድፍድፍ ነዳጅ በበርሜል ከ94 እስከ 96 ዶላር ጭማሪ አሳይቷል። ምንም እንኳን በአሜሪካና በኢራን መካከል ጊዜያዊው የተኩስ አቁም ስምምነት በሳምንቱ መጀመሪያ ላይ የነዳጅ ዋጋ በ18 በመቶ እንዲቀንስ ቢያደርገውም
በሳውዲ ተቋማት ላይ የደረሰው ጉዳት ግን ዋጋው ዳግም ጭማሪ እንዲያሳይ አድርጎታል። በዓለም የነዳጅ ምርት 20 በመቶ የሚጓጓዙበት የሆርሙዝ የባህር በር አሁን በከፊል ዝግ በመሆኑም ለገበያው ትልቅ ስጋት ሆኖ ቀጥሏል። ኦፔክ ፕላስ ከመጪው ግንቦት ጀምሮ የምርት መጠንን ለመጨመር ቢስማማም የባህር በሩ መዘጋቱና በሳውዲ ላይ የደረሰው የምርት መጓደል አቅርቦቱን ፈታኝ አድርጎታልም ተብሏል። በፓኪስታን እየተካሄደ ያለው የሰላም ንግግር የማይሳካ ከሆነም የነዳጅ ዋጋ እስከ $120 ሊወጣ እንደሚችል ተንታኞች በማስጠንቀቅ ላይ ይገኛሉ። የሰው ልጆች ዳግም ወደ ጨረቃ የሚያደርጉትን ጉዞ ስኬት ያመላከተ የናሳ ጉዞ ተደርጓል። ናሳ የአርጤምስ 2 ተልእኮን በተሳካ ሁኔታ አጠናቆም የጠፈር ተመራማሪዎቹ በሰላም ወደ መሬት መመለሳቸውን አስታውቋል። ቲክቫ ኢትዮጵያ ከዚህ ቀደም የአርጤምስ 2 የጠፈር ተመራማሪዎች ወደ ጨረቃ ጉዞ መጀመራቸውንና እጅግ አስደናቂ የሆነውን አዲስ የመሬት ምስል ከጠፈር ልከው እንደነበር መዘገባችን ይታወሳል። አሁን ደግሞ ሙሉ የጉዞ ሂደታቸውንና ሲመለሱ ያጋጠማቸውን ፈተና ዝርዝር መረጃ ይዘንላችሁ ቀርበናል። ጉዞው መቼና እንዴት ተጀመረም? ተልእኮ የተነሳው ፍሎሪዳ ከሚገኘው የኬኔዲ ስፔስ ሴንተር ሲሆን በኃያሉ SLS ሮኬት አማካኝነት የኦሪዮን መንኮራኩር ይዞ ወደ ጠፈር መንጥቋል። ጉዞው 10 ቀናትን የፈጀ ሲሆን ዋና ዓላማው በጨረቃ ዙሪያ በመዞር የመንኮራኩሯን የደህንነት ብቃት ለቀጣዩ የጨረቃ ጉዞ አረፋ መፈተሽ ነበር። በጉዞ ላይ እነማን ተሳተፉ? ጉዞውንስ ምን ለየው? በዚህ ታሪካዊ ጉዞ 4 የጠፈር ተመራማሪዎች ተሳትፈዋል። ሬድ ዊዝማን አዛዥ ሆኖ፣ ቪክቶር ግሎቨር የመጀመሪያው ጥቁር አሜሪካዊ የጨረቃ ተጓዥ፣ ክሪስቲና ኮክ የመጀመሪያዋ ሴት የጨረቃ ተጓዥ፣ ጄሚኒ ሃንሰን የመጀመሪያው ካናዳዊ የጨረቃ ተጓዥ በመሆን ጉዞውን ጀምረውታል። ይህ ጉዞ ከ50 ዓመታት በፊት ከነበረው የአፖሎ ተልእኮ የሚለየው የሰው ልጅ ከዚህ ቀደም ተጉዞበት የማያውቀውን ጥልቅ የጠፈር ርቀት መጓዙና በቡድኑ ውስጥ የሴት ጥቁር ተመራማሪዎች መካተታቸውንም ተብሏል። የመመለሻ ጉዞና ያጋጠማቸው ፈተና ሁኔታ ምንድን ነው? ተመራማሪዎቹ ወደ መሬት መመለስ የጀመሩት በጉዟቸው በ8ኛው ቀን ነበር። ይሁን እንጂ ወደ መሬት ከባቢ አየር ሲገቡ ሪኢንትሪ ወይንም ዳግም መመለሻ አስቸጋሪ ሁኔታ ገጥሟቸዋል። የመጀመሪያው ከፍተኛ ሙቀት ነበር። መንኮራኩሯ በሰዓት 40,000 ኪሎ ሜትሮችን በሆነ ፍጥነት ወደ መሬት ስትምዘገዘግ ውጫዊ ክፍሏ እስከ 2800 ዲግሪ ሴልሺየስ የሚደርስ እሳት መሰል ሙቀትን አስተናግዷል። ሌላኛው የመገናኛ መቋረጥ ነው። በዚህ ከፍተኛ ሙቀት ምክንያት ለጥቂት ደቂቃዎች ከመሬት መቆጣጠሪያ ማዕከል ጋር ያለው ግንኙነት ተቋርጧል። የመንኮራኩሯ የሙቀት መለኪያ ሂት ስላይድ በታቀደው መሰረት ተመራማሪዎቹን ከቃጠሎ ታድጓቸዋል። በመጨረሻም ጠፈርተኞቹ ድንቅ ብቃታቸውንና እጅግ አስደማሚ የተባለ ድፍረታቸውን በመጠቀም 11 ግዙፍ ፓራሹቶችን በመጠቀም ፍጥነቷን በመቀነስ በፓሲፊክ ውቅያኖስ ላይ በሰላም አርፈዋል። የጠፈርተኞቹ ጉዞና ምላሽ የመላው ዓለም የመገናኛ ብዙሃን ትኩረት ሆኖ የሰነበተ ሲሆን ሕይወትና እሳት ፊት ለፊት የተገናኙበት አስፈሪውና ታሪካዊ ሌሊት ቢሆንም በፓሲፊክ ውቅያኖስ ላይ 4ቱ ኮከቦች ፈክተው ተገኝተዋል። ታላቅ አቀባበልም ተደርጎላቸዋል። የዚህ ተልእኮ ስኬት እንደ አውሮፓውያኑ አቆጣጠር በ2026 ለሚካሄደውና የሰው ልጅ በጨረቃ ላይ ለሚያርፍበት አርጤምስ 3 ተልእኮ አረንጓዴ መብራት አብርቷል። የሰው ልጅ ዕውቀትና አድማሱን ለማስፋት የሚያደርገውንም ጥረት ይቀጥላል ተብሏል። ውድ ቤተሰቦቻችን ለሳቱ ያዘጋጀንላችሁ አበይት መረጃዎቻችን ይህንን ይመስላሉ። ከሰዓታት ቆይታ በኋላ በሌሎች አዳዲስ ጉዳዮች እንመለሳለን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሰላም